ፋና ላምሮትን ነው የተከታተላችሁ የምትገኙት ክቡራን ተመልካቾቻችን። ዛሬ እንግዲህ ድንቅ ብቃታቸውን እያሳዩት የሚገኙት የምዕራፍ 22 16 ድንቅ ተወዳዳሪዎችን እየተመለከትን እንገኛለን። ዛሬ እንግዲህ ዳኞች በሌሉበት የትውውቅ ስራዎቻቸውን ነው ያቀርቡ የሚገኙት። ግን ደግሞ የትውውቅም አይመስል እጅግ ድንቅ ብቃታቸውን ነበር ሲያሳዩን ነበር። እንዴት ነበር? አልተደመማችሁም? ታዲያ እነዚህ አራት ተወዳዳሪዎችን ደግሞ ቀደም ሲል የተመለከታችኋቸውን አሁን የተወሰነ ቆይታ እናደርጋለን፣ እንተዋወቃቸዋለን። እንዴት ነው የሚለውን እንጠያየቃለን። አብራችሁን ነው ተመልካቾች። እሺ እንዴት ናችሁ? እግዚአብሔር ይመስገን ደህና። ከመድረክ ወረድ ብለን ነው አሁን የተገናኘ ነውና በጣም ድንቅ ብቃታችሁን አሳይታችኋል። ይሄን ደግሞ ሳልናገር ማለፍ አልችልም። ለአራታችሁ እናመሰግናለን። እንዴት ነበር የመድረክ ስራዎቻችሁ? ብዙዎችን ስታንቀሳቅሱ ነበር፣ እኔንም ጨምሮ ማለት ነው። ተመልካቾች አይቷል። እንዴት ነበር? ከሴት ልጀምር ከይለን። በጣም ቆንጆ ነበር፣ ደስ ይል ነበር። የዛሬው ዝግጅት ምን ይመስላል? ፋና ላምሮት ከሚቀጥለው ሳምንት ጀምሮ እንግዲህ ዳኞች ባሉበት በውድድር መልክ ነው የምትመጡትና ይሄኛው ደግሞ የትውውቅ ስራ ነው። እንዴት አገኘሽው? በጣም ጥሩ ነው። መዘጋጃም ይሆናል፣ ራስንም ማሳያ ይሆናል። በጣም ጥሩ ነው። ዳንኤል እንግዲህ የቀጣዩን ነው ባውን ትንሽ ከበድ ሚት ይመስላል። ከባድ ተወዳዳሪ ያለና እንግዲህ በርታ ለማለት ነው። ላንተ እንዴት አገኘኸው ግን መድረኩን? በጣም በነጻነት ነበር ስትንቀሳቀሱ የነበረው ስትጫወቱ የነበረውና እንዴት ነበር? አሪፍ ነበር፣ በጣም ደስ ይላል። ያው ትንሽ በነገሮች ላይ እንድንዝናና የሚያደርጉን ባንዶች ናቸው ብዬ አስባለሁና ባንዶች ልክ ስንገባ ባሪፍ ፈገግታ ነበር ሲቀበልን የነበሩት። እኔ ፈገግታለሁ። እሺ እኔስ አስተዋጽኦ የለኝም። አንቺማ አንዳንድ በጣም አሪፍ ያው ስራ። አቤት ወይ ጉድ! ስታሽኮረመኝ ሁሉ ነበር። እኔ አይደለሁ መድረክ ላይ ነበረው ልጅ። ይሄኛው ያብስራ ሌላ ያብስራ ነው። እዚህ ጋር እስኪ እንተዋወቀው። መድረክ ላይ ያቀረበው ያብስራ እንዴት ነበር? የዛሬው ዝግጅት እንዴት አገኘው? ፋና ላምሮት አሪፍ ነበረ። ትንሽ ትላንትና ምናምን ነገር እያሰብኩ ነው እንዴት ነበር የምሰራው ምናምን ነገር እያልኩኝ ከዛ ቀድሞኝ ሁለቱ ነበር የሰሩትና የሁለቱ ሞራል ነው በቃ እኔን ሞቲቬት ያደረገኝ። አሪፍ ነው፣ በጣም ቆንጆ ነበር። አዎ እንግዲህ ያው ተመልካች እኮ ነው ይሄንን የሚፈርደው። እኛ እንዴ አሪፍ ነው ብለን ይሄንን እኮ እዚህ ውስጥም የነበሩ እኛም ምንም ጭምር ምስክር ነኝ። አንተ በግሌ ያያዋቸው ፐርፎርማንሶች በጣም ጸዴ ነበሩ። በጣም አሪፍ። አብረሽ ወደ አንተ ልምጣ። አሪፍ ነበር። እንደ መጀመሪያ መድረካችን ጥሩ ነገር አሳይተናል ብዬ አስባለሁ። ያው ለውድድሩ ጊዜ ላይ ያቀር አዎ ለቀጣዩ በደንብ ታስቡበታላችሁ፣ በደንብ ተዘጋጃላችሁ ብዬ አስባለሁ። ወደ ኋላ መለስ ላርጋችሁና የሙዚቃ ጅማራችሁ እንዴት ይመስል ነበር? አብርሃም ካንተ ልጀምር። እኔ ሙዚቃ ስጀምር አይ ቲንክ ወደ ሙዚቃ የምንሰራበት አካባቢ ጂም ቤት ነበር እና ልጆች ሲጮሁ ምናምን እንሰማለን ምናምን ቮካል ሲሰሩ ምናምን። ከዛ ከስፖርት ስንወጣ ማን ነው የሚያንቃርረው ነበር የሚባለው። ከዛ አይ የሆነ ቆንጆ ልጅ ቆንጆ ድምጽ ያለው ልጅ ሰምቼ ዝም ብዬ ተማርኬ ሄድኩኝና ሳናገራቸው መቀላቀል ይችላል ወይ ስላቸው እሺ አሉኝ። ተቀላቀልኩ፣ እዛ ጀመርኩ ሙዚቃ። በጣም አሪፍ። ከዛ ያ ቃል ተቀየረ? አልተቀየረም፣ እዛ አልተቀየረም፣ እኔ ጋር ነው የተቀየረው። በጣም ጥሩ ያብስራ። እሺ ምን ነው መገለጽልሽ ሙዚቃ እንዴት እንደጀመርኩ? አዎ እንዴት ጀመርክ? እንዴት ቤተሰቦቼ ሙዚቃ የሚያዳምጡ ወይ ሙዚቃ በሚያዳምጥ ቤተሰብ አይደለም የሚያደግኩትና እስከ ተወሰነ ሰዓት ሙዚቃ ላይ ብዙም ኢንተረስትድ አልነበረኝምና ልክ ወደ ሃይ ስኩል እንገባ ስል መሰለኝ አይ ቲንክ ኮሮና ታይም ላይ በጣም ረጅም ጊዜ ሲደበረኝ በቃ ሙዚቃዎችን የበፊት ሙዚቃዎችን በደንብ ማዳመጥ ጀመርኩ። እያዳመጥኩኝ ዝም ብዬ ስሞክራቸው እኔም ጥሩ ነገር ተሰማኝ፣ ለሰውም ሳሰማ ጥሩ እንትን አገኘሁኝ። ከዛ እስኪ ነገር ልሞክራልኩኝ። ከኮሮና በኋላ ልክ መድረኮች ምናምን እንትን ሲባባሉ ቀበሌ ላይ ምናምን አሁን እሱ ያለበት ቦታ አብረን ነው የምንሰራው እኔና እሱና። ኦኬ አንድ ላይ ናችሁ? ከዛ እንግዲህ እዛ ጀመርን። ከዛ ተያይዘን እየተዛዛርን ያልገባንበት የለም ብለን እዚህ ደግሞ ፋና ላምሮት ላይ መጣችሁ ወደ ዋናው። በጣም ጥሩ። እሺ ዳንኤል። እሺ እኔ ደግሞ ከሰንበት ትምህርት ቤት ነበር የጀመርኩት። ሰንበት ትምህርት ቤት ላይ ተነሳው። ከዛ ያው እናቴ ትሰማኛለች ብዙ ጊዜ በነገሮች ላይ ከኛ ቤት ውስጥ አንድ ሴት ከዛ 7 ወንድሞች አሉ። ወንዶችንና ሁሉም ስለሚያበረታቱኝ ሰንበት ትምህርት ቤት እየሄድኩ ብዙ ጊዜ እንትን ነበር። ከዛ በኋላ ውዝዋዜ መሞካከራለሁ። ስለዚህ በቃ በውዝዋዜም ጭምር ጠብቁኝ ነው። ከዛ በዛ መሃል እናቴ ውዝዋዜ አስመዘገበችኝ።
ያንን እየሰራው ያለ በመሃል ያው የሆኑ ፕሮግራሞች ሲዘጋጁ እንደዚህ ሻይ ቡና ፕሮግራም ሲዘጋጅ ምናምን ዝፈንባል ነበር። ከዛ በዛም ዝዋዜውንም ድምጹንም እያደረኩ ሁለቱን አስኬድ ነበር። ከዛ በኋላ አሁን ላይ በደንብ ትኩረት አድርጌ እየሰራው ያለሁት ድምጹ ላይ ነው። በጣም አሪፍ። ቀጣዩ ያው በውዝዋዜም እንጠብቃለን እዚህ መድረክ ላይ ሙዚቃህንም እያለን እንመለከታለን። አይለ እኔ ከድሮ ጀምሮ ነበር እኔ ራሴን ሳቅ ጀምሮ ሙዚቃ በጣም ወዳድ ነኝ። ኢንቫይሮንመንቴ በጣም ምቹ ነበር ሙዚቃ ለመስማት እና በቃ በደንብ እየሰማው ነው ያደግኩት። ከዛ ጀምሮ በጣም ወዳለው ሙዚቃ። ከዛ ወደ ፋና ላምሮት ለመምጣት ስታስቡ መነሻ ምን ሆናችሁ እና ደግሞ ኦዲሽን እንዴት ነበር ወደሚለው ልመልሳችሁ። ወደ ፋና ላምሮት ከድሮ ጀምሮ ታለንት ሾዎች አሉ የኢትዮጵያም የሌላም ሀገር ውድድሮችን አያለውና በጣም በቃ ከድሮ ጀምሮ ፈልግ ነበር መወዳደር እና ከዛ የተነሳ ነው ፍላጎቴ። ስፔሻሊ ፋናን በጣም ነው የምወደው እና ኦዲሽን ደግሞ በጣም አሪፍ ነበረ። እንግዲህ ከብዙ ጎበዝ ድምጻውያን እኛ እድል ደርሶን ስቲል ደግሞ እድላችን ለመሞከር ተገኝተናል። አልፈሻል ተብሎ ሲደወልልሽ ምን ተሰማሽ? ብዙ ስሜት ነው የተሰማኝ። በጣም ደስ አለኝ፣ ፈራው፣ ደነገጥኩ። ብዙ ስሜት ነው የተሰማኝ። በሳቱ ጥሩ የሆነው ቤት ውስጥ ነበርኩ። አጮሽ ወይ ትንፋሽ አጠረኝ ምናምን ማውራት አቃተኝ። ብቻ ደስ ይል ነበር። በጣም ጥሩ። ዳንኤል ለዳንተ ልምጣ። እስኪ እንጀምር። እንዴት ነበረ ኦዲሽን? እና ደግሞ ያው መጨረሻ ላይ ትንሽ በነገርሽ ላይ ወደ ውድድር ለመግባት የሚያደርግሽ ነገር ምንድነው? ያለሽውን ትንሽም አቅም ከሆነች ካለችሽ ከዛያችን አቅምሽን ለማሳየት የሚሆንሽ ቦታ ውድድር ነው ብዬ አስባለሁ። እና ያው ተወዳድረሽ የተሻለ ነገርም ከመጣም ካልሆነ ደግሞ ራስሽን የምታሳይበት መንገድ ያ ስለሆነ በዛ ምክንያት ነው ወደዚህ ወደ ፋና ላምሮት የመጣሁት። በጣም ጥሩ። ልክ ኦዲሽን ከበርካታ በመቶዎች ከሚቆጠሩ ተወዳዳሪዎች ነው እናንተ 16ታችሁ የተመረጣችሁትና ልክ አንተ ተደውሎ አልፈሃል ለምዕራፍ 22 ስትባል ምን ነበር የተሰማህ? ምን አደረክ በጊዜው በሰዓቱ? ያ ስሜት በጣም ደስ ይላል። ምክንያቱም የደከምሽበትን ነገር የሆነ ፍሬ ሲያፈራ ስታዩ ደስ የሚል ነገር ነውና ያው ይሄ እንደ መጀመሪያ ቢሆንም የትልቅ ነገር ነው ብዬ አስባለሁና ቀጥታ በጣም ደስተኛ ሆኜ ስለነበር ቀጥታ ለእናቴ ነበር የደወልኩት። ደስተኛ ሲገል ለለለለለስ እና ቀጥታ ለሷ ነበር የደወልኩት። ብቻ ደስ ይላል። በጣም ደስ ይላል። ያብስራ መተናል። ኦዲሽን እንዴት ነበር ያብስራ? ከዛ ደግሞ ልክ ኦዲሽን አሪፍ ነበር። ኦዲሽን ቆንጆ ነበር። ግን በጊዜው ምን ተፈጠረ መሰለሽ? ኦዲሽን ላይ ሁለት ዘፈን ነበር ተዘጋጅተን ምን ሄዶና ሜቢ ካስጨመሩኝ በሚል 3 ዘፈን ተዘጋጅቼ ይዤ ነበር። ከዛ የተዘጋጀሁትን 2ቱን ነበር ሰራሁኝና ቀጣይ እስኪ 3ኛ ደግሞ እስኪ እንስማ ሲሉኝ ከዛ ቅኝት ነው ሜጀር ስላቸው ሜጀር ነገር አለኝ። እኔ ደግሞ የተዘጋጀሁትን 3ኛ ብዬ ያሰብኩት ቅኝት ነበር። ከዛ ድንገት ያላሰብኩት ምን በስተክል ያላጠነው ዘፈን ዝም ብዬ ገባሁኝና ከዛ ምንም ከሪትሙ ጋር ልንዋሃድ አልቻለምና ከዛ እንትናም ታዴም አውቆ ነው መሰለኝ ሪትሙን እንትን ብሎብኝ ነበር። ከዛ በቃ ብሩክ በቃ ይበቃል ምናምን ነገር ሲለኝ በቃ እኔ የማይሆን ነገር እንደሰራው ምናምን ነገር በጣም ተናድጄ በቃ ወደ ቤት ሄድኩኝ። ምንም ጀለሶችም ስጠይቁኝ አረ ይደብር ነበር ምናምን ነገር ብዬ በቃ አላለፍኩም ብዬ ነው የጠበቁት። ሐሙስ ሰጥቼ ቅዳሜ ዕለት መብራት አልነበረም፣ ስልኬ ጭራሽ ዝግ ነበረ። ልክ ወደ ማምሻ አካባቢ ዝም ብዬ መብራት ሲመጣ ስልኬን ቸረችኩኝና ስከፍት ስልኬ ያልተሳካ ጥሪ ብዙ ተደውሏል። ከዛ የስራ ስልክም ሊሆን ይችላል ብዬ ዝም ብዬ ኢግኖር አድርጌው ቴሌግራም ላይ ስገባ ቴሌግራም ላይ ሊሊ ጽፋልኛለች እንኳን ደስ አለህ አልፋል ምናምን ነገር ግን ከዛ በቃ ያልተሳካ ጥሪ በሚሉት ዝም ብዬ ደወልኩኝ። እኔ በቃ ወድቀ ይሄኛው አልተሳካም ቀጣይ በቃ ብዬ ለቀጣይ ዘፈን መርጬ ቁጭ ብዬ ነበር። እንግዲህ ሆነ እግዚአብሔር ይመስገን። ምን አደረከ መጀመሪያ? 2 ጀለሶች ጓደኞቼ ነበሩ ሀረሚያ ናቸው ዩኒቨርሲቲና እነሱ ነበር ከኔ በላይ የኔን እንትን የሚጠብቁት እነሱ ነበር ሁለቱም ማለት ነው። ከሁለቱ ጋር ከታተየ ደወልኩላቸው። ከዛ እሱ ጋር ቀጣይ እሱ ጋር ደወል እሱ ጋር ስደውል ደግሞ እሱ ገና አልተደወለለትምና ከዛ የሱን ጓጉተን እየጠበቅን ነበር። ደግሞ ደወለ። በቃ ሶስቱ ጋር የሱ ተደውሎለት አብርሃም እኔ ተደውሎልኛል እኔ ደግሞ አልተደወለልኝም። እንዴት ነበር ስሜቱ? ይሄንን ወደ ውስጥ ራሱ ማስገባት እንዴት ነበር? እኔ እንጃ ልገልጽ አልችልም። በጣም ከፍቶኝ ነበር የምር። በደንብ ሰርቻለሁ ብዬ አስቤያለሁ። አላ ጥሩ ነገር አቅርቤያለሁ ምናምን እና
ኦዲሽን ላይ ሲዳኙን የነበሩት ዳኞችም አስተያየታቸው ምናምን ጥሩ ነበር ያሉኝም ነገር ጥሩ ስለነበረ ኤክስፔክት አድርጌያለሁ እንደምታልፍ ከዛ አልተደበቃ ኖርማል ነው ቀጣይ ሞከራል ለምን እያወራን ነበር ከሱ ጋር ከዛ የሆነ መድረክ አለ ተብዬ ተጠርቼ መድረክ ልሰራ እየሄድኩኝ ነው ካራ ጓደኞቼ ጋር ታክሲ ውስጥ እንደዚህ ከኋላ አራቱንም እኛ ነበር ያዝነው ጥግ ላይ ተቀምጬ ዘፈን እየሰማው መሀል ላይ ተደወለ ከዛ ሰላም ምናምን አወራንና ፋና ላምሮት ሞከረ ነበር ተሳክቷል አልፋል ስትለኝ አላመንኩም የምርሽን ነው እስቲ ማርያምን በይ ማነው ስለስከባ አይ የነሱ ቀን ላይ በጊዜ ነው የተደወለላቸው አይደወልልኝም ብዬ ነበር እኔ በቃ ሌላ ሐሳብ ውስጥ ነኝ ታክሲ ውስጥ ወራጅ አለ ያለ ሰፈር ያለ ፊርማታው ጨፈር ምናምን ከጓደኞቼ ጋር እነሱም በጣም እስራኤል የሚባል ጓደኛ አለኝና ስላጫወትኩት ነገሩን ጠብቆ ነበር እሱም ከሱ ጋር ተቃቅፈን ጨፈር ምናምን ከዛ ለማዘር ደወልኩላት ማዘርም ደስ አላት ምናምን በቃ እንደዛ አለፈ በጣም ደስ ይላል ሁላችሁም አራታችሁም የነገራችሁ የየራሳችሁ ታሪክ አላችሁና በጣም ደስ ይላል በስተመጨረሻም የምዕራፍ 22 እንቁ ተወዳዳሪዎች ሆናችኋል ከ16 ውስጥ ማለት ነው ከዛ ተቀላቅላችሁ ደግሞ ያው ባሳለፍነው ጊዜ ዛሬ ከዚህ መድረክ ላይ ከመውጣታችሁ በፊት ከባንዶች ጋር ልምምድ ነበራችሁ እንዴት ነበር ያ እሺ ባንዶቹ ጋር ደስ የሚል ግንኙነት ነው ያለ ቅድም እንደነገርኩሽ ባንዶቹ ቀለድ ያሉ ናቸው እና ደስ ይላል የመጀመሪያ ቀንም ስትመጪ ሰላም እንዴት ነህ ምናምን ብለው አስጀምረው እንዴት ነው ምን ላይ ነው የምትሰራው ምናምን ብለው በቃ በፈገግታ ነው የሚቀበሉሽና ያ ነገር ስላለ ከዛ ደግሞ ያው እየሰራሽ ተወዳዳሪዎቹ ምናምን የሆነ ሰፍሉ አንዱን ማዳመጥ ምናምን ይኖራልና ምን አይነት ሰው ነው ያለው ምናምን የሚለውን ነገር ለማየትና ያ ስሜት በጣም ደስ የሚል እና አሪፍ ነበር በጣም ጥሩ ያው የተለያዩ ፕላትፎርሞች አሏችሁ የምትገናኙባቸው ግሩፕ አላችሁ እዛ ላይም የምትጠያየቁት የምትመላለሱት ነገር አለና እሱንም አንድ ላይ አርጋችሁት መልሱልኝ ደስ ይለኛል ከዚህ በኋላ ነው ምናልባት ግሩፕ አላችሁ ብዬ ነው ቴሌግራም ላይ እዛ ላይም የባንድ አባላቱም ያናግሯችኋል ሌሎችም አሉና በዛም ትገናኛላችሁ ብዬ ነው ከነሱ ጋር ወደ ሄለን እንምጣ እንዴት ነበረ ከባንዶች ጋር የነበረው ልምምድ በጣም የመጀመሪያሽ አይደለም ማለት ጋር የመጀመሪያ ነው እንዴት ነበር በጣም ቆንጆ ነበር ባንዶቹ በጣም ደስ የሚል አቀራረብ ነው ያላቸውና የመጀመሪያ እስከማይመስለኝ ድረስ በቃ በጣም ዘና ብዬ እንድሰራ አድርገውኛል በዚህ አጋጣሚ ለማሰግናቸው ፈልጋለሁ እና በጣም ደስ ይል ነበር ልምምዱም ደስ ይላል የዛሬውን ፐርፎርማንስ ደስ ይላል የትሬኒንግ የነበረን ጊዜ በጣም አሪፍ ነበር ያው እነ ጓደኞቼም እንዳሉት ባንዶቹ የሆነ ደስ የሚል ነገር አላቸው እንደ ጓደኛ ነው ቀርቦ የሚያማክሩህ ምናምን እና አሪፍ ነው በጣም ደስ የሚል ነገር አለ ምን ጨመረላችሁ እንዴት ነው እስቲ ያብስራ አሪፍ ነው እኔ በርግጥ ትላንትና ሙሉ ታይሙን አልነበርኩኝም አልተመቸኝም ነበር አርፍጄ ነበር የመጣሁትና ልጆቹንም ዛሬ ነው እንዳዲስ በቃ ሰምቻቸው እየተገረምኩ ነበርኩ ትላንት መጨረሻ ላይ ነው የሰራሁት ከግማሽ ነገር በኋላ ነው የመጣሁት ትላንትና በነበረው አየር በጣም ደስ ይላሉ ዛሬም ደግሞ ቀደም የነበረው አናዘር ሌቭል በቃ ደስ ይላል ዳኞቹ በጣም ጸዴ ባንዶች ናቸው ዛሬ እንግዲህ 16ታችሁም በደንብ የተዋወቃችሁበት ያው በሌላ ጊዜ ተገናኙ ይሆናል ግን ደግሞ በስራ በደንብ የተያያችሁበት ቀን ይመስለኛልና እንትና እንደዚህ ነው እንዴ አላላችሁም ዛሬ እኛ ስላስዋላችሁን እናንተ እርስ በርስ ግን እንዴት ነበረ ሄለን እንዴት ነበሩ 15ቱ አብሮሽ የሚወዳደሩ ተወዳዳሪዎች እንዴት ነበሩ የዛሬ አቅርቦታቸው ከባድ ነው ቀጣዩ ምዕራፍ 22 ምን ሚሆን ይመስልሻል እንዴት ነው በጣም በቃ ሁላችንም ማለት በጣም ተቀራራቢ ደረጃ ላይ ነው ያለነውና በጣም ትልቅ ፉክክር ያለበት በጣም አጓጊ ምዕራፍ ይሆናል ብዬ አስባለሁ እንግዲህ እግዚአብሔር ያውቃል ውጤታችን ጥሩ አብራም ያው ያሉት ልጆችም ውድድሩ ፋና ላምሮት እንደመሆኑ ፋና ላምሮት ከባድ ውድድር ነው ሀገራችን ላይ ካለው ከዛ ደግሞ ከድሮ ከነበረው በየዙሩ እየመጡት ልጆች የቃ በጣም ጎበዝ እየሆኑ ስለመጡ ሆነ ከባድ ነገር አለው የሚያስፈራም ነገር አለው ውድድሩ በዚህ አቀራረባችሁ እኛ ራሱ ተደምመናል በጣም የሚያስፈራ ነገር አለው ከባድ ነገር አለው ያው ፈጣሪ ያውቃል የማን ብቃትስ በጣም ያስገረማችሁ ካለ እርስ በርስ መደናነቅ ይቻላል ችግር የለውም ዛሬ ዳኞች የሄለን
ተመችቶኛል። አጠገብ ስላለሽ አይደል? ባቲ በጣም ነው የምወደው ለዛ ነው። ኦኬ በጣም አሪፍ ነፍሰ የማተመቸህ ነው ወይስ እንዴት ነበር የዛሬው? ምክንያቱም 16ታችሁ 15 ከ15ቱ ጋር ዛሬ ነው የተዋወቀው ይመስለኛል። በደንብ ያየዋቸው ዛሬ ነው ያልከኝ ነበርና እንዴት አገኛቸው? እንዴት ነው? በጣም አሪፍ ነው። በጣም ልጆቹ አሪፍ ናቸው። ከሱ ጋር አጠገብ ለአጠገብ ነበር ካስተዋልሽ የተቀመጥነውና እኔ ምድቦችን አላቃቸው ምድብ ሁለት እኔ ምድብ ሁለት ነኝ፣ እሱ ምድብ አንድ ነው እና እሱ ደግሞ ጠቅልላ አውቋቸዋል ምድብ። ከዛ የሆነ ሰውም ሲሰራ አሬ ልጅ የትኛው ምድብ ነው ብሎ አረች ልጅ የትኛው ምድብ ናት ነው በቃ እየሰገውኝ ነው። በጣም ጎበዝ ልጆች ነበሩ። በፐርፎርማንስም አንተ መቸካልሽ ሁለቱ ኢቨን እሱ እየደነስንበት አልነበረ? በቃ በጣም ነበር ሁለቱም የተመቹኝ። ተከታታይ ነበር የገቡ እና ከነሱ በኋላ ነበር እንደውም እኔ የገቡትኝና እየተጨነኩ ነበር። አሁን እነዚህ ያመቁት መድረክ እንዴት ነው የምሰራው ምናምን ነገር እያልኩኝ በጣም ቅቡጥ አድርገው የሰሩት። የሁሉም ተመችቶኛል። መምረጥ አልችልም። ያው አጠገቤ ስላሉ ይቅርብኝ። የሁለቱ በጣም ተመችቶኛል። ሞር እሱ ራሱ በቃ ሲያስጨፍረን ስለነበር ደስ ብሎኛል። በጣም አሪፍ ያንስ እንዴት ነበር? ቆንጆ ነው። በጣም አሪፍ ነው። ደስ ይላል። ማለት የትውውቅ የተባለበት ምክንያት ይሄ እርስ በርስ እንደዚህ ከመተዋወቅም አልፎ ምን አይነት ተወዳዳሪ እንደሚገጥምሽም የምታይበት ነው ብዬ አስባለሁና ዛሬ አሁን ምን ያክል ጠንክረሽ መምጣት እንዳለብሽ አስተማሪ ቀን ነው ብዬ አስባለሁኝና ሁሉም በጣም ደስ የሚል አቀራረብ ነበር ያቀረቡት እና ያው ያን ነገር ስታይ በቀጣይ ምን እዚህ ጋር ለትውውቅ እንደዚህ ከቀረበ ውድድሩ ላይ እስከ ዳኛው ፊት በሚቆም ሰዓት ምን አይነት ስራ ይቀርባል የሚለውን እሱን በደንብ እንድታስቢ እንድታስተው ያደርግሻልና ደስ የሚል ነበር ፕሮግራሙ። በጣም እኛም ደስ ብሎ ነው ስንመለከት የነበረው፣ ስንወዘወዝም ነበር አይደል እንዴ? አዎ። እስቲ ወደ ፋና ላምሮት እንግዲህ ምዕራፍ 22 እንቆቻችን እናንተ ናችሁና ምን ላይ እንጠብቃችሁ? ከባድ ንገሩኝ፣ አሰባርጉና ንገሩኝ። እግዚአብሔር ነው የሚያውቀው። መጨረሻ ላይ ምን እንጠብቃለን? እስቲ እኔ እንጃ ብቻ በቻልኩትኛ አቅም እስከ መጨረሻ ድረስ ለመቅረት ቆንጆ ከኔ ጋር የሚሄዱ አይነት ነምበሮችን አቅም ያሳያሉ። ንጽጽር ስለሆነ ተሽሎ ለመገኘት ይሆኑኛል ብዬ ማሰባቸውን ነበር ይዤ መምጣት ነው። ከዚህ በፊት ደግሞ እንዳያዋቸው ማለት ተከታትያለሁ። ይሄንን የነበረውን ምዕራፍም ያኛውን ምዕራፍ ብዙዎችን ምዕራፍ ተከታትያለሁና የት ይደርሳል ብዬ ማሰበው ወይ ማሰባት ልጅ በሆነ በትንሽ የሚስቴክ በቃ እናጣቸዋለንና እርግጠኛ ሆነሽ አሁን እችላለሁ እንኳን ብል እርግጠኛ ሆኜ እዛ ደርሳለሁ ለማለት በቃ በየሰተቱ ፋይናል በየቀኑ ፋይናል ስለሆነ ስተት ለመስራት ብቻ መሞከር ነው እንጂ ከዛ ስራችን እንግዲህ ይግለጽን እኔ እግዚአብሔር ያውቃል። መልካም ሄለን። እኔም ደስ ነው ማለት በየቀኑ ነው አንዳንድ ሰው የሚሰናበተውና የለት ፐርፎርማንስ ኮንዲሽን ጠብቆ መቆየት ብዙ ነገር አለው ውድድርና ከዛ አንፃር በእግዚአብሔር ፍቃድ እንግዲህ ውጤታችንን እናያለን። እኔ በበኩሌ እንግዲህ ይዘጋጃል እስከመጨረሻው አለን ሲያደርግ እግዚአብሔር ያውቃል። ውድድሩ ላይ እንግዲህ እስኪ እኔንም ዳኞችንም ህዝቡንም የሚያስደስት ስራ ይዘን መጣን እስከመጨረሻው እንሄዳለን ብዬ አስባለሁና እስኪ እንግዲህ ፈጣሪ ደግሞ ይጨመርበት እንበረታለን። መልካም ውድድሩ ላይ እንግዲህ ባለኝ አቅም እየተዘጋጀው ለዳኞችም በየቀኑ ከሚሰጡኝ አስተያየት ራሴን አፕዴት እያደረኩኝ በደንብ ጥሩ ነገር ይዤ መጥቼ ያው ሁሉም ለማሸነፍ ነው የመጣው። እስከዛ ሄዳለሁ ብዬ አስባለሁ። መልካም እድል እንዲሆንላችሁ እመኛለሁ። ስለተቀላቀላችሁንም ስላገኘናችሁም እጅግ በጣም ደስ ብሎናል። በዝግጅትም በደንብ እንደምትበረቱ ተስፋ አድርጋለሁ። መልካም እድል እንዲሆንላችሁ እመኛለሁ። ለቀጣዩ በተለይ ቀጣይ ሳምንት ላይ ከዳኞች ጋርም የመጀመሪያ ሳምንታችሁን ውድድር የምታካሂዱትና መልካም እድል እንዲገጥማችሁ እመኛለሁ። እናመሰግናለን። ፋና ላምሮት ነው የተከታተላችሁ የምትገኙት። ክቡራን ተመልካቾቻችን የምዕራፍ 22 16 እንቁ ተወዳዳሪዎች የትውውቅ ስራዎቻቸውን እያቀረቡ እንዲህ ደግሞ ቁጭ ብለን የተወሰነ የተጫዋወትን እየተተዋወቅን ነው የምንገኘው። ፋና ላምሮት ይቀጥላል። ከኛ ጋር አሁንም በድጋሚ አብራችሁ እንድትሆኑ ጋብዛችኋለሁ። መልካም ቆይታ።